አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ድንቅዬ ወንድም እህቶቼ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ስራው እንዴት ነው? እዛ ሙቀት ነው ወይ? የአመት ባልሽ ወደዚህ የምትሉ ስንቶች ናችሁ ነው? ትናንትና እጅ አውጡ ስላችሁ ዝም አላችሁ። እኔ እናንተ ስትመጡ ድረስ እንደዚህ ሞቅ ደመቅ እዛ ብርድ ነው ካላችሁ እንደዚህ ከሰል ያቀጣጥዬ ምን ብዬ ተውት። በምን አይነት ነገር ነው ሞቅ አድርጌ የምጠብቃችሁ? እናንተ አታውቁም። የጠየኳችሁ እንደዛ ነበር። ከኛ ጋፋፋ ብላችሁ ልታሳልፉ ነው እንጂ ሌላ ነገር እንትን ብዬ አይደለም። ሰው ፍቅር ካለ ሁሌ ነው የምላችሁ። በትንሽ ነገር ተደስታችሁ አሁን ሁሌ መቼ ነው የምትመጡ? አትመጡም ወይ ሀገር አትገቡ ወይ ምናምን ብዬ ማስታወሳ ታውቃላችሁ። እኔ በቃ በእንደዚህ በትንሽ ነገር ከቤተሰብ ተደስታችሁ ፏ ብላችሁ ለማሳለፍ በቃ እሱም ያስደስተኝ ስለሆነ ነው የምጠይቃችሁ ነው እንጂ እኔ መታችሁ ካገናኘን እንገናኛለን። አላህ ያለው ነው የሚሆነው። እኛ መወሰንማ ሳይሆን አላህ ያለው ነው የሚሆነው። ከመጣችሁ መጣችሁ። አኪድ ጠዋትም ብዙ ልጆች ነው ወደዛ የሚመጣለ ምናምን አላችሁ። ኖ እኔ ቤት ሰፊ ነው። የትም የጉራጌ ክትፎ ያንቺ ሁኔቱ ጋር ነው ምናምን ይመቻል። ክትፎሽ ምናምን ትበላላችሁ። በጥፊ ምላችኋለሁ። የያዛችሁም ነገር ግማሹ አካፍልሽ እያንዳንድሽ ማለፈን ብዬሻለሁ። እቃሽን አውቀሽ ወርቄ ወሰደችብኝ የያዝኩትን ወሰደችብኝ ምናምን ማይሰራ ነገር ነው። ቀጥ ብለሽ ስጦታዬ ገና በመጀመሪያ ስትገቢ ቀረጻ ላይ እንደዚህ ይጋብታል። በዚህ በቀረጻ መሃል ያመጣሽ ስጦታ ሀዲያሽን አውጥተሽ ቁጭ ለማድረግ ነው እንጂ ይመጣለው አንቺ ነው የምትቀበይኝ ምናምን። ሌላውን ያው ዘረፋ ወሰደ። እንደዚህ ተቀበላት በመታጣው ሰው ወደዚህ ሆኖ ምናምን። ልጅ ቶፊቅና ሶፊም እንኳን እያያችሁ ነው። በአሁን ጊዜ ሰው አይታመንም። እንኳን እኔ ሂጄ ልቀበላችሁ ልክች አልልም። ልክች ያልወሰድኩ ነገር ወሰደች ልትሉ፣ ያልጠፋ ነገር ጠፋ ልትሉ ምን እንትን አለኝ። ግን እናንተ ቤታችሁ ገብታችሁ እዛ ቆይታችሁ ምን ስትሉ ለዛ ጊዜ ያው እረፍት ምናምን እንደዛ እንዲህ መስል ቤታችን እንዲህ ነው። ገብታችሁ እረፍት አድርጋችሁ ለመውጣት ነው እንጂ ሌላ ነገር አይደለም። እኔ ብዙ ጊዜ እላለሁ ካሞዬ መተሽ የለሽም። ብዙ እህቶቻችን ወደዚህ ከመጡ በኋላ እመጣለሁ። ሶፊ ብትሉ ራሂማ ነበረች፣ ፋጡማ ነበረች፣ ራሂና ምን ይላችኋል? ብዙ እህቶቻችን ነው። ነይማ ግን ያው እንደመጣችሁ እንዳልኳችሁ ረፍትን ሰታድር በትዳር ሆና ነው ወደዛ እንትን ያለች እንጂ ሌላውን ማንም እንትን አላለ። አኪድ የመጣችሁ አላችሁ ኑ ቅረቡ። ዋና ዜድ ነሽ። ዜድ ሳይሆን ዚያድ ለምንድን ነው ተደብቀሻል? አንድ ቀን የቤትሽ ምትበይ ምግቡ ምኑም እንትናቲ ምንድን ነው ነገሩ? ሰፈርን ስትወጪ ስትገቢ ሰው አገሩ ገብቶ ከቤተሰቦች ተገናኝቶ እንኳን ደስ አለን ብሎ ደስታውን እንትን አይልም እንዴ? አንቺ ጓሮሽንም ጠብቀሽ ደብቀሽ ቤትሽን ደብቀሽ ራስሽን ደብቀሽ እዚህ አረብ ሀገር እንዴት አድርገሽ ነው እንዴት ትርትር ምትይ ነበር? ትርታ ይሄድሻል። አለቀሽም መቼ የሆነ ቪዲዮ እንትን ብለሻው እዛ እያላችሁ ብቻ እዩት ሁላችሁ። እኔ የምንትሉ ነበር ሀዲያ ሀገር ገብተሽ ከእህቶችሽ ከወንድሞችሽ ቪዲዮ አትሰሪ፣ ከነሱ ጋር እዛ ሩቅ ቦታ አትሄጂም ወይ ምናምን እዩ። እስኪ ሀገር መታችሁ እንዴት ነው ስልክሽ ማን ይዞት? ስልክሽ ከማጋ ነው? ሁሌ የምላችሁ ነገር እኔ መውጣት ሳይሆን ያው ስልክ እንደዚህ ይዛችሁ እንትን ለመውጣት ከባድ ነው። ማንሽም በጥፊ እንደ አረብ ሀገር አስፋልት አውጥተሽ ብታስቀምጪ ስልክሽ ማን ዞር ብሎ ያይ? እዚህ እንኳን አስፋልት ላይ ሄደሽ አንቺ የምትይ ነገር ገበያ ላይ እየሄድሽ እዛ ጋር ጓሮአችንን ወደ ክፍለ ሀገር ቢሆን አው ማይሆን ነገር ነው እናንተ የምታስቡ ነገር። ጭራሽ በቃ ወደዛ ሆናችሁ ወደዛ እንትን እያሰባችሁ ጤል ስትሉ በጣም ገርሞኝ ነው እንደዛ እንትን ያልኳችሁ። አለኩል
ጥሩም ነገር ነው ያስባችሁ እናንተ። ያው የእኛ እንትን እንደሚመችን ነው እንጂ ሌላ ነገር አይደለም። ቡናም እየጠጣችሁ እየበላችሁ እዚህ ጋር ብዙ የምትፈልጉት ነገር ዳቦ ብትፈልጉ፣ ኬኩ የምትፈልጉ፣ ድንች ብትፈልጉ፣ ሩዝ ብትፈልጉ እዚህ ጋር ምርጫችሁ። ቡናው በጨው ነው ወይ በስኳር የምትፈልጉ፣ ባዶ ቡና እያንዳንድሽ እንደው ቅሽር የፈለጋችሁ ምን የፈለጋችሁ። ቡናውን ግን ሁሉም ሰው በስኳር ይመስለኛል። ያው በዛ በስኳሩ በምኑ እንትን ብላችሁ እንትን የምትሉ ስለሆነ በቅቤ የሚፈልግ በስኳር በቅቤ በጨው ምኑን የምትፈልጉ ሁሉም ጻፊ ጻፍ አድርገሽ ጽሁፍሽ ያለው ኮመንትሽ እንዲህ እስኪ ምጽፉል ነገር ሌላችሁ አስቀምጡልኝ። እኔ እናንተ ምርጫ ነው የምፈልግ እንጂ ሌላ ነገር ምንም ነገር የለም። አኪድ አንድ ሰው ወደዛ አድርገው ነገር እንትን ይላል። ለምን እሺ እንዲህ ይሆናል? ለምን እንደው እንዴት ሆኖ ነው? ራሳችሁ በሆነ ነገር ጠጡ፣ እሺ ብሉ። ይሄኛው ነው የሚያስደስተኝ እኔ። እናንተም እንደዛ ከቤተሰቦቻችሁ ከወንድም እህቶቻችሁ ለሀገራችሁ መሬት ያብቃችሁ ምለው። አንቺ ስለተመቸሽ ነው። አቤት ኮመንታችሁ። አረ በፊት እውነትም እንትን የምትሉ ነው። አሁን ግን ረጋ ብላችኋል። አንቺ ይሄ ትበያለሽ ቁጭ ብለሽ ብይ ምን ጣጣ አለብሽ? ቆይ እኔ ብላችሁ ነገር ሁሌ ጠዋትና ማታ ክትፎዬ ምግቤ ቁጭ ብዬ የምበላ ነገር ነው ይመስላችኋል? አንዴ ወይ ወንድሜ ጋር ባለፈ አሁን እንደዚህ በስፋ እንደዚህ እየበላሽ ተለስላሳ ብድ ያላችሁ ጊዜ ወንድሜ ጋር ነው ያው የሆነ ምሳ እንግዲህ እንትን ሲል ለምሳ ሄዳችሁ እንደዚህ በልታችሁ እንትን ትላላችሁ። ከዛም በኋላ ባለፈ ይሄ አረንጓዴ ምንድነው ኮባ በኮባ እንትን እያልን ክትፎ ምንድነው አረንጓዴ እያላችሁ እንትን አላችሁብኝ። እዛም ያው ፍቴ ጋር በቃ በሆነ ነገር ነው እንጂ እንኳን የራሴ እንደዛ ክትፎ ብቻ ያዘጋጅ እናንተ እንዴት ይመስላችኋል? ወይ አሁን በትላንትና ቪዲዮ ኮመንት ነው ወይ ላሊቭ ላይ እያለሁ ምን አልሽኝ? እንትና ነሽ ጠይባ ነበረሽ ወይ ዚያዳ ናት? ወደ እናንተ ነገር አንቺ በቃ ቁጭ ብለን ምን አለብሽ በዩ እያላችሁ እንደናንተ እንደዛ አይደለም። አንቺ ዙረሽ ምንም ቤት አረ ሀዲያ ስጋ አንድ ያየሽ ቀይ ስጋ ቀን በቀን የሚበላ መሰለኝ እንትን ስጋ 2,000 ብር ገብተዋል። አንቺ እዛ ጋር የቀረበ ስጋ ሁሉ ምን ብቻ ያዘጋጀ ይመስል እንግዲህ አለቀ። ሁሌ ነው አርሰሙ መሰለኝ ድምጼ። ይሄ ሁሉ መለፈልፋለሁ። እናንተ ግን ኮመንታችሁ ሌላ፣ እኔ ማወራው ሌላ። ለማንኛውም ማሻአላ በሉ። ሰብስክራይብ፣ ላይክ ሁሌን ከጎን የሆናችሁ አላህ ከጎናችሁ ይሁን። ወላሂ ደስ ይለኛል። ሀገር ገብታለች እቺ የሷ ቻናል እናየም ኮመንትም ይሁን ላይክም እንትን አንልም አትሉም ትደርሳላችሁ። ኮመንታችሁ አይቼ ደስ ይለኛል። ሰላማችሁ ያብዛልኝ። እኔም ለሀገራችሁ ያብቃችሁና እንደዚህ ደስታችሁ ከእናንተ ጋር ለመሆን ነው። ዛሬ አሁን ቡና አንድ ላይ እንጠጣ ብዬ ነው። ፍቅር ካለ ይሄ እዛ ያላችሁ ሁሉም ቤተሰቦች አላህ ይጠብቃችሁ። በዚህኛው ስንት ሰው እንትን ይደሰታል ብላችሁ በቃ ሀገራችን ይሄ ፍቅር በቃ ደስ የሚላችሁ ነገር እንደዚህ መጣችሁ በዚህ ባላችሁ ነገር ተደስታችሁ ጊዜ ማሳለፍ በብዙ ነገር አልሐምዱሊላህ ሰው ስንት ነገር እንትን ይላል ብላችሁ አልሐምዱሊላህ ረብል ዓለሚን ባለን ነገር ፍቅር ካለ ተደስታችሁ ነው የምትውሉ። እናንተን ደስታ ያሳየን። አረብ ሀገር በቃችሁ ይበላችሁ። መዳም እንደዚህ ስትል ያው ራሱ እንትን ምክር ስለሆነ የዛ ጋር የምንበላበት ትንሹ ክላስ ነው ይሄ። ዋና ሳሎን ትልቁ እዛ ገብቼ ባለፈም ይሄ ነገር የት ነው ምናምን ብለሽ ነበር። ከዱባይ ሰብስበሽ ልታመጪ ሳይሆን እዚህ ሀገርሽ ገብተሽ አለ አልሐምዱሊላህ ብርሽ ስብስብ አድርገሽ ባንክ ያለ ግን አንቺ መተሽ ካሽ አድርገሽ ለመግዛት በጣም እንትን የሚላችሁ ምን ማድረግ አለባችሁ? እዛም እያላችሁ የእህቶቻችሁ ብር ላኩ፣ ወይ ጥሩ ጓደኛ ካላችሁ ብር ላኩና ይሄ እቃ የምትፈልጉ እቃ ጽፋችሁ ትሰጣላችሁ እንጂ ከመጣችሁ በኋላ በባንክ አውጥታችሁ ብራችሁ አውጥታችሁ እቃ ልትገዙ
የአይነት እቃ የዱባይ ይሁን የትም እቃ ተሞልቷል። የሌለ ነገር የለም። ግን እዛ ያው እንትን ድራሃም እንደዛ የሚገዙ ስለሆነ የዚሁን በቃ አንዱ 25,000 እንኳን መቼ ነው ባለፈ ከእህቴ ጋር መንገድ ላይ አሁን 26,000 ያሏት እንትን ድስት ማለት ብቻውን ትልቅ ነው። ግን ስንት ዶሮ እንትኑ አንድ እንትን የሚለው ግን በቃ ማንም ሰው ያው ገዝቶ ያየው ነው እንጂ ችላ ማለት ከባድ ነው። ሰው በያዘው ነገር መጠቀም ቤታችን እንደዛ ይመስላል። ያው ማይቆጥር ቢሆን ነው እንደዚህ ትልልቅ ምንጣፎች ምናምን ግን ከዛማ እኔ አላህ አገዛኝ ያው በነጣ አስገባሁ ምንም ሳልከፍል በቃዬ ብቻ የፈቱበት ካርቶን ካርጎ ልክ ከገባ በኋላ በበፊት ግን እህቴ ነው ያወጣች። የበፊቱ ማው ዜድ ጀዛሽን አላህ ይክፈልሽ። በመጀመሪያ ጊዜ ያመጣት ዜድ ነበር። እሷም አልከፈለች አላህ አገራላት። እኔ ጉምሩክ ምናምን እዛ ከገባሁ በኋላ መጀመሪያ ካርቶንሽ በቃ አሸነፋቸው። ይሄ ያልኳቸው ትልቁ ምንጣፍ ምናምን ነበር ወይም 6,000 ወይም 4,000 ቶሎ በያሉን። እሱም እንኳን አልከፍል ብዬ እንዴት እንትን ብያቸው 4,000 ከፈል። ከዛ ያው የእህቴ ባል መኪና ነበር በሱ ተጭኖ እቃ ይመታ የመኪና ምንም ሰላጣ ምን በነጣ ብዙ እቃ እንትን ያልኳቸው እንደዛ አስገባሁ። እናንተም አላህ ያመቻችላችሁ። ከባድ ነገር ነው። አንድ ሰው በያዘው ነገር ሳይሆን ቤታችሁ እንደዛ ፋፋ አድርጋችሁ ትመጣላችሁ። ከመጣችሁ በኋላ ሀገራችን ፋሽን ነው። እንደዚህ ደርድራችሁ ቤታችሁ ድምቅ ጥቅጥቅ አድርጋችሁ ባላችሁ ነገር ፈታ ማድረግ አለ። ሰው በቃ የምንም አሁን እናት ብዙ ጊዜ ትጨናነቃላችሁ። ሀገር እንደዚህ ኑሮ ተወደደ፣ መኖሪያ ያቅተናል ምናምን ጭራሽ ኑሮ የሚያቅተሽ ግን ጎረቤት ነው ቤተሰብ እንደዚህ ያደረገ ምናምን ብለሽ ብትጨናነቂ ከሆነ ሰላምሽ ብዙ ትበልልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።